አንቺን እስር ቤት ከሁለት ወርና ከሶስት ወር በላይ ሊያሳስርሽ የሚችል ነገር ደጋግመሽ እስር ቤት አትበይ። ለምን መፈራ መስሎሽ ነው እንዴ? ለምን ማንከር አልፈራም። ገባሽ? ይፈልግ ከዚህ በኋላ ጨርሰናል። እሱ ከዚህ በኋላ ይመጣል። ከዛ ከኔ ጋር ይጨርሳል። አለቀ። አያላስፈራራችኝ ማለት መታወራችሽ ምናምን ነገር አላም ታረኛለሽ። ምን ያውቃል? አቡ ግራ እየገባሽኝ ነው። በእናትሽ እንዴ ለምን ግራ የምገባው? እሱን አንቺ አይመለከትሽም። ሲጀመር መናገር አይጠበቅብኝም። ገባ? ለፊልም ካስት ቢያደርግ ቆንጆ ነው። በጣም ጎበዝ ነው። እኔ እንዳንቺ እንባ መጥቶለት እየዬ ብሎ ምና ደግሞ የሱ ሰላጣና ቲማቲም አለበት አይደል እንዴ? ብሶትሽን እያሰብሽ ነው። እኔ እንዳደረኩት ወይ ደግሞ የውሸት ድራማ እንደተሰራባት ብታቅ ምንም ይሰማት ይመስላል? በቃ እሱን ነው ይወጣሉ። ለኔ ተይልኝ ማለት ይሁንሽ። ቆይ ሪስኩን ትወስዳለህ? የኔ ወስዳለሁ። ልጁ ደህና ነው? ያው ደህና ናቸው ሁሉም። ምን የተፈጠረ ነገር አለ እንዴ? ኦኬ መቼ ነው ያገኛቸው? ሄዳ ነበር ዛሬ? አዎ አግኝቻቸዋለሁ። ኦኬ ጥሩ እሺ። እና ላገኝ በቃ አሁን ያለበት ቦታ ነውና ማውራት ፈልጋለሁ ካንተ ጋር። ገንዘቤን በዚህ ትሰጠኛለህ። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። እውነት ለመናገር ከሆነ ከዛ የቀጠለ ነውና ጆ ዛሬ ስራ አልገባም። ስራ ቦታ ሄደልን ይከታተሉ አስበን ነበር። እውነት ለመናገር ከሆነ ስራ አልገባም እና ልናገኘው አልቻልንም። እና ምን ሀሳብ መጣልኝ፣ እሷንም እንደዚህ መተው ስለማልችል ከዚህ በፊት ስለዋሸችኝ ከዛ በኋላ ደግሞ እሱንም ማመን ስለማልችል እና ሁለቱንም አገኛቸዋለሁ ብዬ ስለማስብ አሁን እዚህ እንድጠራውና እኔ ከቅርብ ርቀት ሆኜ እከታተልሻለሁ ማለት ነው። አንቺ ባይሽ ጥሩ ነው፣ ካይሽ ጥሩ አይሆንም። አንቺም ካስነቃሽ ጥሩ አይመጣም። አንቺም ካስነቃሽ አዳርሽ እስር ቤት ይሆናል። ማለት አለማስነቃት ሞክራለሁ በቻልኩት አቅም። ይኸውልሽ ምን ታደርጊልኛለሽ መሰልሽ? መጀመሪያ ደውለሽ አሁን ያለበትን ቦታ ጠይቂውና ወደዚህ እንዲመጣልሽ ታደርጊያለሽ። ከዛ በኋላ እያንዳንዱ ነገር ታወጣጫለሽ። ተረዳሽኛ? ለምሳሌ ስለ እያንዳንዱ ነገር ማወቅ ፈልጋለሁ። እያንዳንዱ ነገር ከሱ ሁኔታ መስማት ትችያለሽ በደንብ። እዛ ጋር ሆኜ ላዳምጥሽ አልችልም። ተረዳሽኛ? እዛ ጋር ሆኜ ስለምንም ነገር ላውቅ አልችልም። ግን ደግሞ ሪካርድ እዚህ ጋር አስቀምጥልሻለሁ። ከዛ ግን እያንዳንዱ ነገር ስላለው ልጅ አንቺን እንዴት አድርጎ ድራማ እንደሰራብሽ ከዛ በኋላ ደግሞ ከልጁ ጋር ያለው ነገር ምንድነው እያንዳንዱን ነገር እሺ ቻልኩት ሁሉ ለማድረግ ሞክራለሁ። እያንዳንዱን ነገር ማወቅ ስለምፈልግ ለእያንዳንዱ ነገር መልስ ጭኛለሽ ማለት ነው። ማለት የምትፈልጊው ነገር የምትፈልጊው መረጃ ሁሉ ሰጥሻለሁ። በቻልኩት አቅም ደግሞ እሱ መናገር የሚፈልገው ነገር እያንዳንዱ ነገር እንዲናገር አደርጋለሁ። ከዛ በኋላ ግን እኔና አንቺ ድጋሚ እንድንገናኝ አልፈልግም። ገባሽ? በቃ እኔ ከህይወቴ እንድትወጪ ፈልጋለሁ። በቃ ሰላም መኖር ፈልጋለሁ። ገባሽ? የገባሁት ነኝ እንዴ? አውቃለሁ ጆን እንደዚህ ነገር ውስጥ የከተተኝ አውቃለሁ። ጆን ግን ምንሽ ነው ማለቴ ዘመድ ናችሁ እናንተ ተቀራረባላችሁ? እሱ ጓደኛሽ ነው? እንዲሁ በቃ አላልደን በስራም በማም እንተዋወቃለን። እንደዚህ በስተ ጓደኛሞች ነው። ከዚህ በፊት ብዙ ሰው ላይ እንደዚህ ድራማ ደብርማችኋል? አረ በጭራሽ። ይሄ ግዴታ በቃ ዋጋ መክፈል ስለፈለገ ነው ይሄን ነገር የሚያደርገው። ላንቺ ሲል ነው። ታይብሱን ላንቺ ሲል የሚለውን ነገር ታይውና ባይሆን ይሄን ነገር ለምን እንዳደረገው ይኸውልሽ ትንሽ እንኳን ፍንጭ ለመስጠት ከሞክርሽ በጣም ከቅርብ ርቀት ነው የሚሆንሽ። በጣም ከቅርብ ርቀት ማለት ነው። እያንዳንዷን ፊትሽን አያታለሁ። እሺ የምትይኝ ነገር ለማድረግ ነው። በአንድ ስልክ ጥሪ ነው እስር ቤት ማሳጥሽ። አታስፈራሪኝ። በደንብ አስፈራራሻለሁ። ስራሽ እንጂ አይደለም እያስፈራራሽ ያለሁት። የሰራሽ ነገር ካደረኩ በኋላ ስም እንደማታሳስሪኝ እኮ ምንም ዋስትና የለኝም። ሜቢ ያለኝት መረጃ ጠቃሚ ከሆነ ግን ያው አንቺ ልርዳሽ በሚል ሐሳብ እንጂ በዘተና ነው። ገባሽ? እኔ እየረዳሁሽ ነው። እኔ ቢገባሽ እኔ ባንቺ ተማመኝ አይደለም። ገባሽ? ነገ እንደምትክጂኝና ነገ እስር ቤት እንደምታስገቢኝ ምንም ማረጋገጫ የለኝም። እንደማታስገቢኝ አላውቅም። እኔም አንቺን አመኝሽ ቁጭ ብያለሁ እዚህ ጋር ቢገባሽ ማለት ነው። እሺ እንባሽን እያፈስ እንዴት ነው እንባ ይመጣልሽ? እሱን አንቺ አይመለከትሽም። ሲጀመር መናገር አይጠበቅብኝም። ገባሽ? ለፊልም ካስት ቢያደርጉሽ ቆንጆ ነው። እዚህ በጣም ጎበዝ ነሽ። እኔ እንዳንቺ እንባ መጥቶለት እየዬ ብሎ ምና ደግሞ የሱ ሰላጣና ቲማቲም አለበት አይደል እንዴ? ብሶትሽን እያሰብሽ ነው። ልጅ ሳይኖርሽ ልጅ አለኝ የምትይውስ ደግሞ አትሳቂ እኮ ያስቅ። አይ ይገርምሽኝ እኮ ነው። ደውይለት ሰላም
ሁሌም ቢሆን ተጠባባቂ ስልክ አለኝ አንቺ ጋር ፖሊስ ጋር ለመደወል። ያው ችግርሽ አንቺ ነኝ ጋር ነው ነገር ላውድ አድርጊው እሺ እኮ አድርጊው። ጆ የት ነህ? ፈልጌህ ነበር። ኧረ እባክሽ የእውነት ዛሬ እንዴ ቅድም እኮ ደውለልኝ ነበር አይደል እንዴ? አዎ ቅድም አወራን፣ ግን ያው ነግሬሻለሁ ስራ ምናምንም አልገባሁም ነበር አላልኩሽም? አዎ ገብቶኛል እኮ ስራ ለምንድን ነው ያልገባው? ግን ምክንያቱም እኮ አልነገርከኝም። ወይ እንገናኝና ንገረኝ። ችግር የለም ያለሽበት ቦታ እመጣለሁ፣ ግን ስራ ያው እንደዚህ ነው። ዛሬ መግባት አልፈለኩም እና ለዛ ነው። የት ነው ያለሽው? እመጣለሁ እኮ ሎኬሽን ላክልህ ወይስ እንትን ማለት ቦታውን ላክልህ? ቴክስት አድርግልህ ያለበትን ቦታ። ኧረ ሎኬሽን ምናምን ትያለሽ እንዴ? አንቺ ዝም ብለሽ ንገሪኝ። አንቺ የምትኖሪበትን ቦታ ባነሰንስ እራሱ እኮ አትሪብኝም። እሺ ችግር የለውም እነግርሃለሁ። የት ምን ነው ደህና ነሽ አይደል? አይ ደህና ነኝ። እሺ ግን ልጅና ሚስት ደህና ናቸው ግና? አዎ ደህና ናቸው። ምንድን ነው ድምፅሽ ግን ጥሩ አይመስለኝም። አይ ሰላም ነኝ፣ ደህና ነኝ። እንዲሁ ነው ትንሽ ማለት ደበረኝና ላገኝ ፈልጌ ነው እኮ። ለምንድን ነው የደበረሽ? እኔ እኮ አንቺን አውቅሻለሁ አይደለም እንዴ? አዎ እባክህ ላገኝ ታስፈልገኛለህ። እየሰማኝ ነው። አንደኛ ገንዘቤን አልሰጠኸኝም። እሱ ደግሞ ታውቃለህ ቤት ኪራይ ለምን ለአንዳንድ ነገር ያስፈልገኛል። ይሄን ነገር ያደረኩት ደግሞ ለምን ብዬ እንደሆነ ታውቃለህ። ካንተ ጋር ብዙ ነገር አውርተናል አይደል? እየሰማኝ ነው። ምን ሆነብሽ? እኔ እንጃ ተቋረጠ። መልሰሽ ደውይላት ቶሎ በይ። መልሰሽ ደውይላት። አፍጥኝ። ድምፅሽን የተደናገረ አታስመስዩ። ሰምተሽኛል? አዎ ሰምተሽ። ስታስመስይ ጎበዝ አይደልሽ እንዴ? እሺ አልኩሻል እንዴ? ስለሚስቱ ሄሎ፣ አንቺ ምን ሆነሽ ነው? አይ እንደዚህ ኔትወርክ መሰለኝ ተቆራረጠ እንዴ። የሰማሁሽ ነው። የት ነሽ? ገንዘብሽንም ቢሆን እሰጥሻለሁ፣ ችግር የለውም አልኩ አይደል? ይውዬ ምን ሆነሽ ነው? እሺ በቃ ማለት ልጁ ደህና ነው? እንዲያው ደህና ናቸው ሁሉም። ምን የተፈጠረ ነገር አለ እንዴ? ኦኬ መቼ ነው ያገኛቸው? ሄዳ ነበር ዛሬ? አዎ አግኝቻቸዋለሁ። ኦኬ ጥሩ። እሺ እና ላገኝ በቃ አሁን ያለበት ቦታ ነውና እናውራ። ማውራት ፈልጋለሁ ካንተ ጋር። ገንዘቤን በዚሁ ትሰጠኛለህ? እሺ ያለሽበትን ቦታ ንገሪኝ። እሺ ቴክስት አድርግልህ አድራሻው። እሺ ቴክስት አድርግልኝ ሰጣኝ። እሺ በእናትሽ። እሺ ምን ነው አፍሽን ለጎመሽ? ለኔ ሲሆን ስለፈልፍ ያልነበረም? ለኔ ሲሆን ስለፈልፍ ያልነበረም ወይ? ለኔ ሲሆን እንዴት አብሮሽ እንዳደረ ምን እንዳ አታፍሪም? ያ ጉዳይ ሌላ ነው፣ ይሄ ሌላ ነው። እውነትሽን ነው። ስንት ነው ነገር እንደተፈጠረ ስንት ነው የሚከፍልሽ? ለስከፊ ነው አንቺ? አዎ እኔ እከፍልሻለሁ። አልፈልግም። ስንት ነው የሚከፍልሽ? ደግሞ ከሱ ጋር ተባቢ። ስንት ነው የሚከፍልሽ? አይመለከትሽ። 10,000 20,000 እንደዛ አካባቢ ነው። 20,000 ብር የሰው ህይወት ይለውጣል? ማይለውጥም ቢያንስ ለኔ ያስፈልገኛል። ገባሽ? ቸግሮሻል? ምበያተሻል? እጅግር አለሽ? በቃ ያገኘሁት ስራ እሰራለሁ ምንም ቢሆን። ገባሽ? ላንቺ ደግሞ የኔን ባክግራውንድ ወይ ደግሞ ስለሆነ ነገር መናገር አይጠበቅብኝም። ገባሽ? ገና ነፈንሽ ደካማ ጎኔን ስለነገርሽ በዛ ተጠቀሚብኝ ነው። ታጠቂ ፈልገሽ? እኔ እንዳንቺ አይደለሁ። እንዳንቺ አይደለሁ። እኔ እንዳንቺ አይደለሁ። አየሁሽ እኮ የእውነት እኔ ልጅ አለኝ። ማስፈራራትና እኔን እንደዚህ በማድረግ ሲያስፈራሩሽ እንጂ ንቀትሽ አይቻልማ። ንቀትሽ የሚቻል ስላልሆነ ንቀት አይደለም። እና ምንድነው? እሺ ሰው ማንነት ሳታውቂ ዝም ብለሽ አትናገሪ። እሺ ንካማ ማንነትሽ ንገሪኛ። እንዲታወቅ ያልሆነው ንጉሱ ማንነትሽን እስቲ ንገሪኛ እንዴ። እናንቺ መናገር አይጠበቅብኝም። ተናገሪ። መናገር ካለብሽ ተናገሪ። መናገር አለብኝ። በጣም ቆንጆ። አታስፈራሪ። በደንብ አስፈራራሻለሁ። አንቺን እስር ቤት ከ2 ወርና ከ3 ወር በላይ ሊያሳስርሽ የሚችል ነገር ደጋግመሽ እስር ቤት ሳያገቡ ለምን አድርገሽ አትጠቀሚ? ለምን አላረጋሽ? ለምን መፈራ መስሎሽ ነው እንዴ? ለምን አፈሪ? ለምን ማገር አልፈራም። ገባሽ? ይፈልግሽ አፈሪ ከሆነ ከዚህ በኋላ ጨርሰናል። እሱ ከዚህ በኋላ ይመጣል። ከዛ ከኔ ጋር ይጨርሳል። አለቀ።
ከዛ ውጪ ሌላ ምን ነገር አለ? አታካብጂ ብታሰር ከአንድ ወርና ከሁለት ወር በላይ አይደለም። ከዛ በላይ አንቺን ማሳሰር አይገደኝ። አረባክሽ ምን ሌላ እና 30,000 ብር ብለሽ የሌላ ምናምን ፋውል ትሰሪ በደንብ ይችላል። አረ ጆ የሰጠሽን ብር ላንቺ ከምሰጥሽ ከጆ ቸገረኝ የሆነ ነገር ብዬ ተቀብዬ ነኝ አይደለም። ለእንዳንቺ አይነት ሰው ጥሩ ሰው ሆነ አልችልም። ተረዳሽ? እንደዚህ በንቀት ለሚያዋራ ሰው ከዛም በላይ ደግሞ የሰው ህይወትን ለማበላሸት የሰው ህይወት አላበላሽ በደንብ እያበላሽሽ ነው እንጂ እውነታውን ነገርኩሽ። እውነታውን ስነግርሽ ደግሞ አንቺ አምነሽ መቀበል ሲገባሽ አርጋሽ ነው የምታወሪው። ስራ አርጋሽ ነው የምታወሪው። እኔ ስራ አለኝ እና መስራት ስላለብኝ ሰራው ገንዘቡ ስለሚያስፈልገኝ። ከዚህ በላይ ስንት ሰው ወንጀል እየሰራል እንደሚኖረው በህይወት ሰው ሁሉ ወንጀል ስለሰራ አንቺ ደካማ ጎኔን አገኘሽ ነው። አንቺ ጆ እንደዚህ ስለጎዳሽ ወይም ደግሞ እንደዚህ አይነት ውሸት ስለዋሸሽ እኔ ለምትበቀኝ ነው አበሱ ምክንያት እጂ እነሱን ተጋፈጭ። እኔ አይደለም ገባሽ? አንቺንም በቀልሻለሁ። የተባበረ ሁሉ ኃጢአተኛ ነው። አንቺ ነሽ እንዳሳመነው እምባሽን ስትዘሪ ነበር ያዘው እምባሽን አንቺ አልነበርሽም ነሽ አንቺ ስታለቅሽ ነበር አይደለ? እኔ መጠርጠር ነበረብኝ። ልክ እኔ በሄድኩኝ ቁጥር ልጁ የለም። የት ሄደ? ትምህርት ቤት አላስተዋልኩትም እንጂ አንድ ቀን 11 ሰዓት አካባቢ ነው የመጣው። ታመሻሹን አይደለ? በዛ ሰዓትም ትምህርት ቤት ነኝ አላችሁ። እንደዚህ ላሰባችሁ አሁን እንደዚህ ለሳክሽበት ላይ ያንዳንድ ነገር ወጋት ከፍ ያለሽ ነው በደም ማንኛውም ወጋ እንደምታው ሌላውን እና ጆራሱ አሳልፈሽ እንደሰጠሽ ሳይቅ ያበቃልሽ እሱ ደግሞ ተገርጅ እንደሆነ ነግረዋለሁ። እንደማለት ያቀኛል ማለት ብዙ ጊዜ አብራችሁ ሰርታችኋል። ከኔ ሌላ ብዙ ሰዎች ነታላችኋል። ማንነቴን ያውቃል፣ ማንነቱን አውቃለሁ። ገባሽ? ስለዚህ የሚካበር ነገር አይደለም። ኦኬ፣ በጣም ቆንጆ። ስለዚህ አሁን ምን እናደርጋለን? ልክ እሱ እንደመጣ አንዴ ደርሷን መሰለኝ እንዳወራለን። ኤላ ታውድ እሺ፣ ደረስክ? ደርሻለሁ። አካባቢ ነሽ? እሺ፣ ትንሽ በቀኝ በኩል ላይ ትንሽ ወጣ በታየኛለህ። እሺ። እንዴት ቶሎ ደረሰ? ነግረሽ እኮ ነው ያበቃልሻል። እሺ አንቺ ጋር ሆኛለሁ እንዲያወራውት ነግረሽ ከሆነ እንዴት ነው መነገር? አብይ ነግራው ከሆነ ማለት ነው ወዲያው ትንሽ እንደባነነ ካወቅ ፖሊስ ጋር ትደውላለሽ። እንካ ስልኩ ምን ነሽ ነው? ቆይ እኔ ጋር እንዲህ ነገሮች ቆይ ችግር የለብሽ። ምን ነሽ? ጨርሻለሁ ካቺ ማለት ነው። አንድ ነገር እንዳትሰው ሰምተሽኛል? አዎ ኤላ የቱ ጋር ነሽ? ደርሼ ነበር። እስኪ በርቀት ያየው ነው። በቃ ይኸው እዚህ ጋር ይታያል። ታየውካ? እሺ እሺ። ምንድን ነው? በሰላም ነው እንደዚህ ያስቸኩለሽ አፋጥነሽና በሰላም ደህና አልመሰለኝም። ግን አወራርሽ ምናምን እዚህ ጋር ልቀመጣ እናት እንደለመደም ወይ አንተ እኮ ትገርመኛለህ የእውነት። ምን አደረኩ ደግሞ? አይ እንደዚህ በቃ ነፃነትህ ምናምን ደስ ይላል። አንቺ ግን አይደብርሽም? አሁን ቴሌኮም ፍሬ ብትሰማ ምን ትለኛለሽ? የት ነው ነበርከው ግን? ከሚስትና ከልጅ ጋር እየሄድክ ነበር ወይስ? አረ ሌላ ቦታ ነበርኩ አገኘኋቸው ምናምን ነገር ከዛ ሌላ ቦታ ነበር። አንቺ በስልክ ብር ምናምን ትያለሽ? ምን ማለት ነው? ያስፈልገኛል አሁን ፈልጊው እኮ እውነት አንቺ ኧረ ተይ እኔ በስልክ አምጣ ፈልጊው እኮ አምጣ። አሁን በቅሌት አይመዘገብኝም አይደለም። ይኸውልህ ምን መሰለህ አይ አልተዛገብኩም። ምንም የተፈጠረ ነገር የለም እና ትሰጠኛለህ አሁን ገንዘቤን? እንዴ ሰጥሻለሁ እንደውም አልሰጥሽ። አንቺ ሲጀመር እና ስለ ገንዘብ እናወራለን እንዴ? አሁን ትንሽ በቃ እኮ ስጠኝ። ምክንያቱም ታውቃለህ ገንዘቡን ስለፈለኩ እንደዚህ ነገር ውስጥ ገብቼ እሺ ብዬ የውሸት ድራማ ስሪልኝ ብለህ እንደዚህ ነገር ውስጥ የገባሁት ታውቃለህ። ለምን እንደምትሰሪልኝም ነግሬሽ ነበር። እውነት ስለነገርከኝ አንተ ስለሆንክብኝ እኔ ነገር ያደረኩት እንጂ የሚሰራ ስራ አይደለም። ገባ? አንደኛ ሌላ ሰው እየጎዳሁ ነው ያለሁት። ማንን? ኪያ ነው
ምን አርግሽ ጉዳሻት አንቺ እኮ ለምትክ ማለት የውሸት እኮ ነው በቃ ሚስትና ልጅ ብለህ እኔን እኮ አስተዋውቃትኝ እንደዛ ነገር ውስጥ ማለት አይምሮ ላይ እየጎዳ ያለው ማለት እኔ እንጃ እንዴት ልንገርህ ልክ አይደለም እየተሰማኝ ያለው በቃ እኔ እና አምር እንደዚህ ነገር ያደርጋል ብዬ ለምን ይሄን ያህል እንደሚሄድ በቃ ለዚህ ብቻ ነበር የተገናኘነው ማለት ከዚህ ብዙ ነገር አብረን አሳለፍን ስማ ሳልፈናን እኮ አውቃለሁ የተፈጠረ ነገር አለ አይኑ ይገባኛል ግን ብትነግሪኝ ደስ ይለኛል ካልሆነ ችግር የለም ሲጀመር እንደዚህ አይነት ነገር ውስጥ እኮ ሳምንሽ ነግሬሽ ነው የገባሽው አይደል ማለት እያንዳላጣት ስላሰብኩ ስለሆነ ምን ያክል ነው የምትወዳት ቆይ እሷን ይሄው እዚህ ድረስ አንቺ እኔ ያየሽው ነው ያለ በቃ እሷን ማጣት ስለማልፈልግ ማለት ይልሽ ለምን ማዋሽት በርግጥ ነግረኛል እኮ ከዚህ በፊት ብዙ ጊዜ ደጋግማ ይሄ ነገርም አሳመነኝ ብዙ ነገር ጨቅጨቀኝ ነው ነገር እንዳደርግ ያስፈልጋል አይደል በጣም አላደርገውም ይሄ ራሱ ለምን አይደል ካንቺ ውጭ የሚቀርበኝ የለም ካንቺ ውጭ ማንንም ሊረዳኝ አይችልም ይሄ ነገር ደግሞ በቃ ከቻልሽ እንደ እህትነት እንደ ጓደኝነት በቃ እኔም የምችለው ነገር አግዝሻለሁ ምናምን በይ ነው ጀስት በቃ ዝም ብዬ እንትን ካምል ብዬ ለሞራል ነው አይደል ያን ገንዘብ ራሱ ተደራደርኩ እንጂ ላንተ እኮ ምንም ያለምንም ክፍያ እኮ ልሰራልህ ይችላል ያን ነገር እና ታዲያ ማለት ኪያ ምን ያህል እንደምወዳት አቃላታ ስለማልፈልግ እኮ ነው እንደዚህ ያደረግነው አይደል ትክክለኛ ሚስትና ልጅ እንዳለ ለምን አትነግራትም የውሸት ድራማ መስራት ምን አስፈለገ ማለት ልጅ እንዳለኝ እያወቀች ሚስት እንዳለኝ እንደነበረኝ እያወቀች ከተቀበለች እውነት ይሄንን ማንነቴን ትወደዋለች ማለት ነው ግን ያወቀች ከወደደች ሲጀመር ገባህ አይደል ፍቅር እኮ እስከ ጥግ ድረስ ነው ገባህ ፍቅር እኮ በጣም ከባድ ነገር ነው አታውቂም አንቺ ከዚህ ፊት ከሆነ ማለት የምታፈቅር ከሆነ ምንም ነገር ብትሆን ምንም አይነት ነገር ውስጥ ብትሆን ትረዳሃለች ብዬ ነው የማስበው ገባህ እኮ በውሸት አይደለም እሷ ማሳመን የነበረብህ አሁን ልሽ ምን መሰለሽ ማለት ከዚህ በፊት በጣም ብዙ እንደተጎዳው ታውቂያለሽ ማለት አቃለው ግን እንደማልችል ታውቂያለሽ አይደል እና ታዲያ እንዴት አድርጌ ቀጥታ ልግባበት በቃ በእንደዚህ አይነት መንገድ ከተቀበለችኝ እውነትም ኪያ ትወደኛለች ማለት ነው በቃ የማያቸውን ነገሮች ቀስ ብዬ ማለፍ እችላለሁ ማለት ነው ስለምትወደኝ ይሄን ነገር ከተቀበለች ግን ይሄን ነገር መቀበል በአንዱ መምረጥ አለብህ ወይ እሷን ወይ ደግሞ ሚስትህን መምረጥ አለብህ እኮ ያው አሁንማ እኮ ሁሉም ነገር አለቀ አይደል ምንድነው የተፈጠረ ነገር አለ በቃ እኔ ገንዘብ ይስጠኝ በቃ እሺ ሌላ ምንም አልፈልግም ካንተ ድጋሚ እኮ በጣም ብዙ ነገሮችን እኮ እዛ ስራ እናሳልፋለን አይደል እኔ ምንም አልገባህም በቃ እኔ ጨነቀኝ ነው ለምን ከዚህ በላይ ነገር ማለት ማሰብ አልፈልግም ያደረኩት ነገር በቃ ስህተት እንደሆነ እየተሰማኝ ያለው ማለት ምንድነው ማምትጨነቅና እና አንቺ ወንድምና እህቱን ስንት ነገር አላሳለፈ በቃ ላንተ ብዬ ነገር አደረኩት ግን ለኔ ሰላም ነስቶኛል በቃ እንቅልፍ እያጣሁ ነው ምክንያቱም አንቺ ለኔ ብለሽ እችን መስዋዕት ስላደረግሽልኝ ነው እንዴ እሷን ማጣት አለብኝ እሺ እስከመች እየተጎደው ልቀጥ ባልነው ያያዋት ነው ምስቱን አይሻት ቀስ ታስፈራራኝ ምናምን በቃ ለምን እንደዚህ ያደረግሽ ነው ብቻ አላውቅም የሆነ ነገር እያየሁባት ነውና እንቅልፍ መተኛታቸው አልቻልኩም የሆነ እየተረበሽኩ ነው ያለሁት አይመስለኝም ነው እንጃ ግን ይቅርታ በጠይቃትስ ስለምን ስለተፈጠረው ነገር ታያለሽ እኮ ግን ጊዜው አሁን አይደለም ሲጀመር ሰው አይልሽ ተረዳውሽ እኮ ሂዊ ለምንድን ነው የማትረጂኝ ይሄን ሁላ መንገድ ተጉዘን ለምንድን ነው አሁን የምትዳከሚው እሺ የሆነ ነገር እሺ ቆይ እውነቱ ቢታወቅስ የት መታወቅ እኮ አይቀርም በቃ እኔና አንቺ እኮ ምንም የለም የሆነ ነገር ምንም ነገር አይፈጠርም ምንም አይፈጠርም በቃ ኪያ ለኔ ይኸውልሽ በቃ ማመን አለብኝ ያ ነገር ብታቅሷ እኔ እንዳደረኩት ወይ ደግሞ የውሸት ድራማ እንደተሰራባት ብታቅ ምንም ይሰማት ይመስላል በቃ እሱ ነው ይወጣሉ ለኔ ታይልኝ ማለት ይኸውልሽ ቆይ ሪስኩን ተወስዳለህ የኔ ወስዳለሁ ሲጀመርም እንደምወስድ አውርተን ነው አይደል እዚህ ነገር ውስጥ ያስቀምጥሽ በእናትህ አትቀልጅ ነው ማረኝ በጣም ሰልችቶኛል በቃ እየተሳቀቅኩ ያለው ቀን ተገናኝተሽ አንቺ ሰልችቶኛል ምናምን ትያለሽ አረ በእግዚአብሔር አንቺ ምንድነው አንቺ የሆነ ነገር መላካለ የሆነ ነገር በላይ በቃ ችግር የለም ማውራት ካለብኝ አውራታለሁ ግን ሁሉም ነገር በጊዜው ይሆናል ብዬ ነው ማለት ወይ ካልሆነ በቃ የምር ገንዘብ ውስጠኝና ሌላ ቦታ ላይ በቃ የምር በቃ ሌላ ቦታ ሄጄ ምናምን ትንሽ እንጆይ ማድረግ አለብኝ ወይ መሰወር አለብኝ የምር ገንዘብ ፈልገሽ ነው ውስጤ ብቻሽ ማመን ሸመጥጠኝ ካልሆነ ሸመጥጠኝ ነው ሲጀመር ታውቂኛለሽ እየቀለድክ ነው ልሸመጥጠኝ ነው አይደለም ሲጀመር ታውቂኛለሽ ሳትጠይቂኝ የምሰጥሽ አይነት ሰው ነው ገንዘብ አስፈልጉሽ ምናምን እንዳልሆነ አውቃለሁ የሆነ ነገር ሆነሻል ከጀርባሽ የሆነ ነገር እንዳለ አውቃለሁ እሱ ላይ ደርሳለሁ ችግር የለም ግን አሁን ላይ ይኸውልሽ እሺ ተረጋጋ ምንም አልሆንኩም በቃ እኔ የሆነ ቦታ መሄድ ፈልጌ ነውና ገንዘቡ ስራ አስፈልገኝ ነው ሲጀመርኩ ሳትነግሪኝት መሄድ ይሸጣል እነግርሃለሁ እሱን ቀስ ብዬ ግን በቃ ስትነግሪኝ እሰጥሻለሁ ካልተነገረህ አሰጠኝ በቃ እሰጥሻለሁ አልኩ እኔ ሲልሽ ኪያ ምን አለ ሙዳ ታውቂያለሽ
አውቃለሁ። በቃ ኋላ ጀምረን የሆነ ነገር በሁለታችን ማን ሊፈጠር አልፈልግም። በቃ እሷ ግን ታሳዝነኛለች። እንዴንም ታሳዝነኛለች። እኔ እኮ እስከመጨረሻ ድረስ ከእሷ ጋር መሆን ስለምፈልግ ነው አይደል እንዴ ይሄን ሁሉ ነገር ማድረግ። ይሄ ሁሉ ነገር እንዲሆን የፈለኩት እኮ ከእሷ ጋር ብዙ መንገድ መራመድ ስለምፈልግ ነው። በቃ ከነ ማንነቴ ከተቀበለችኝ ትወደኛለች። ሚስትና ልጆችን ሳትወዳቸው እሱ በኋላ ጊዜ የሚፈታው ጉዳይ ሊሆን ግን አንድ ልጅ ብቻ ነው ያለው። ኧረ እባክሽ አባይን ደብቀኝ ከአንቺ ጋር ያለኝ አንደኛው ልጅ አንድ በቃ ትቀልድ። የምሬን ነው እኮ ምንድን ነው ጀምራ አንቺ እኔን አታውቂኝም። ኧረ ብቻ ነው ያለው። አትዋሽኝ በእግዚአብሔር። ምን የተፈጠረ ነገር አለ? ልትወልድ ነው እንደበቀረው ከኪያ አይደለም ሲሪየስ አይ ምንም ጀምራ ያለው ወትሮሽ አወራርሽም ንግግርሽም ምንም ደስ አላለኝ። ሲጀምር ምንም የተፈጠረ ነገር የለም። በቃ እኔ መሄድ አለብኝ። የት ማለት ነው ኮን ገንዘብ የሚሰጠኝ መስሎኝ የምጠራው። ኧረ እባክሽ የምሬን ነው። ነገ ተነጎዳ የሚሄድበት ቦታ አለ። እሺ ጀለሶችን አብራችኋል። ምን ችግር አለው? መቼም ለአንዱ ነግረሽ ነው ማለት ዛሬ ስጠኝ እያልኩ ነው። እዘል እንደምትመጣ በጠይቄ እኮ እዘል እንድትመጣ ነው የምፈልገው። ኪያ አስፈራራችሽ እንዴ? አይ አላስፈራራችኝም። ማለት መታወራችሽ ምናምን ነገር አይ ለምን ታወራኛለሽ? ምን አውቃለሁ። አቦ ግራ እየገባሽኝ ነው በእናትሽ እንዴ። ለምን ግራ የምገባው? ጀምር አንቺ ገንዘብ ጠይቀሽኝ አታውቂም። ያለ እኔ ጋር ያለው እና ተቀበለሽኝ አታውቂም። አሁን አስፈለገኝ እያልኩ ነው። በቃ እኔ ሰልችቶኛል። አሁን በጣም ውስጤ ሰላም የተሰማኝ አይደለም። ያለው ሁኔታ ያደረኩት ነገር ልክ እንዳልሆነ ስላወቅኩ ነው። ገባ? አሁን ከዚያ ከተማ መውጣት አለብኝ። የሆነ ቦታ መሄድ እንዳለብኝ የተሰማኝ። አንቺ ቅድም ደውለሽ ኪያን አገኛት ወይ ምናምን ብለሽ እያወራሽኝ፣ አሁን ደግሞ ገንዘብ ይስጥኝ ከከተማ እወጣለሁ ምናምን ይመጣዋል። ከፈለክኝ አብረን ትችላለህ። ኦኬ ሽንቺሽ እመለሳለሁ። በቃ አሁን ቀልዱን ተውና በእናትሽ ስጠኝና ልሂድ እያልኩ ነው። በቃ ልክልሻለሁ። አካውንት ያለ ምድር አካውንት አለ ምናምን በቃ ልክልሻለሁ። ምን እንትን ትያለሽ እኮ ድጋሚ ቴክስት አድርግልኝ ወይስ አለ አካውንቴ ነው ያልኩ። ተወዛግበሻል ወይስ እንደተለመደው ይሄንንም ቀርጸሽ ምናምን ልትልኪ ነው? እና ምንድን ነው የምቀርጸው? እና ዛሬ የት ነው የምታድረው? ሚስትና ልጅ ጋር? አዋ ሌላ የታድራል? ኪያ ትላለህ ደግሞ ሄደን ሚስት ጋር ታድር ነው። አንቺ ምን ያህል ሲዝም ላይ ነገርኩሽ አይደል እንዴ? ኪያ ከነማንነቴ ከተቀበለሽ እዛ ጋር ያለኝ ህይወት ምረጥ። ወይ እሷን ምረጥ ወይ እሷን ህይወት አታበላሽባት። በቃ ይሆነ ህይወት አላበላሽ አይደለም የመጣሁት። በቃ ከነማንነቴ ይሄ ነገር እውነቱን ብታውቅ አንተ ምን እንደሚሰማ ታስበዋል? አንተ ታውቃለች እኮ እነግራታለሁ እኮ እሷ ጋር ያለኝ ቦታ በደንብ ቦታውን ማወቅ ስለፈለኩ ብቻ ነው። እሺ መርግጥ አሁን እኔና ሌላ ልጅ አለ አይደል? እኔ ሚስት አይደል? እሷ ለሷ በሷ ቤት እኮ ይብስተለ ግን እስከምታውቀው ድረስ ደግሞ ጀስት እኔ ለአንተ ሚስት ሳልሆን የምትረዳኝ አይነት ሴት ነኝ እዛ ቦታ ገባ? ያ ልጅ የኔ ልጅ ነው። ጀስት አንተ አልወለድከውም። አዎ ገባ? ሂስቶሪ እሷ የምታውቀው ኪያ የምታውቀው እሱ ነው እንጂ እኮ ትክክለኛ ልጅና ሚስት እንዳለ እኮ አታውቅም። እኔ የምትረዳኝ እንጂ ሚስት አይደለም በሱ ገባ? ጀስት እውነታው የምታውቀው እሱ ነው። ከዛ ጋር ያለው ጉዳይ እና ትክክለኛ ልጅና ሚስት እንዳለ ብታውቅ ምን አይነት ስሜት ነው የሚሰማት ብለህ አስበው። እኔ አላውቅም። ይሄ የራሱ ጉዳይ ይሄ ነገር አስተዋወጣው። እኔ ግን ከዚህ በላይ አታስጨንቀኝ። የሆነ በእናትሽ እንደዚህ ሆነሽ ነው በቃ ነው በእናትሽ ይዤሽ ልጅ ምንድን ነው እዚህ እንትን የምትይው እኮ በቃ እሺ ሂድ ነው እመጣለሁ። ኧረ እባክሽ ደህና እንዳልሽ አውቃለሁ ግን እሺ የምሬን ነው። ሂድ አንተ ነው እመጣለሁ። የቀጠርሽ ሰዓት በቃ እሺ ለማንኛውም ልክልሻለሁ። እሺ እዛ በቀለም እሺ ልክልሻለሁ። በቃ እሺ ግን አወራሻለሁ። ከሻክ ዛሬ አታቆኝ። ምን ማለት ነው? አለቅም ማለት ያለሽ ነው ሲጀመር በቃ ይላክ ጆ በእናትህ አትቀልድ። በእናትህ እኮ ደውላለሁ። እሺ ዛሬውን እሺ እንዳያልፍ እናወራለን። እንደዚህ አልፈታሽ እናወራለን። ልክልሻለሁ። ማርያም ልክልሻለሁ። እሺ ምን ይደምና ነገር ሳይቆጣው እሺ ትላለሽ እንደነገርኩሽ ነው። ከፈለግሽ ሪከርድ መስማት ትችላለሽ። ጎበዝ ልጅ፣ በጣም ጎበዝ። እኔ ያለግ ነገር ተወጥቻለሁ። ገባሽ?
ከዚህ በኋላ በቃ በምን በምን በቃ ወደ ጣንጣት ፕሊስ በእናትሽ እየለመንኩሽ አልጨረስኩም። ምንድን ነው ያልጨረስኩት? እሺ ከዚህ በኋላ በቃ እውነት ነው ይባል። አሁን የት ነው የምሄደው? ወደ ሚስቱ ጋር ነው። አዎ አብረሽ እንዲህና እንከተለዋለን። ቶሎ ቤተንሽ ቶሎ ሳያመልጣን አትለፋደጂ። ንግግርሽ ክብር ይኖርሽ፣ አንቺም ክብር ይኖርሽ። መጀመሪያ ቆይ አጥፋውና እንድረስበት